ምክክሩ ብልጽግናን ፈረካከሰው። አዲስ አበባ ፓርቲውን ሰነጠቀችው። በእንጦጦ ተራሮች ጥላ ስር ያረፈችውና ምስራቅ አፍሪካ የፖለቲካ የልብ ትርታ የሆነችው አዲስ አበባ ዛሬ ላይ የጠበበች ያህል በሁለት የታሪክና የማንነት ማዕበሎች መካከል ተወጥራ ታሪኳ ታንኳ እየተወዛወዘች ትገኛለች። የአገሪቱን የቀድሞ ሰላሟና አንድነቷን ይመልሳል ተብሎ ትልቅ ተስፋ የተጣለበት ሀገራዊ ምክክር ሂደት ይልቁንም በስልጣን ማማማዶ በሚገኘው ገዢ ፓርቲ ቤት ውስጥ ከባድ ስንጥቃት ነበልባልን ለኩሷል። ብልጽግና ከተመሰረተበት ጊዜ ጀምሮ አስተናግዶት የማያውቀው የፖለቲካ መፈረካከስ የማዕበል ፈተና ውስጥ ዘፍቆታል። የኦሮሞ ብልጽግና ኦህዴድ ከፍተኛ ባለስልጣናት ይህን የከፋ የውስጥ ክፍፍልና የስንጥቃት እሳት ለማብረድ ያለ የሌላ አቅማቸውንና ቁጣቸውን ተጠቅመው ማስጠንቀቂያዎችን ቢያዥጎደጉዱም ከየአቅጣጫው የሚነሳውን የተቃውሞ ማዕበል ግን ሊገቱት አልተቻላቸውም። የዚህ ሁሉ ትልቅ ፍልሚያና የፖለቲካ ትግል ማዕከል ደግሞ የዚህ ድንቅ ከተማ የይገባኛልና የባለቤትነት አጣብቂኝ ነው። በአረጋ ከበደ የሚመራው የአማራ ብልጽግና የኦህዴድ አዲስ አበባን በስግብግብነት የመቀርጠፍና የብቸኛ ባለቤትነት ሴራ በጽናት በቁርጠኝነት እየተፋለሙት ይገኛሉ። ይህም በብልጽግና ውስጥ ከፍተኛ መደናገጥን ፈጥሯል። በዚሁ የከተማ ቀጣይ ዕድል የሚወስነው ፍልሚያ ውስጥ የተለያዩ ተቃዋሚ ፓርቲዎች የአማራን ብልጽግና ጎን በመቆም አጋርነታቸውን በተግባር እያሳዩ ነው። የብልጽግና አመራሮች ግን የብልጽግና ተወያዮችን በአካል በተለያዩ ስብሰባዎች እየጠሩ ከባድ ማስጠንቀቂያዎችን እየሰጡ ይገኛሉ። በአንድ በኩል የአማራ ምሁራን ከተማዋ በረራ በሚለው ጥንታዊ ስሟ እየጠሩ በ14ኛውና 15ኛው ክፍለ ዘመን በሰለሞናዊ ስርወ መንግስት ነገስታት ዘመን የነበራትን ታላቅ የንግስና ማዕከልነት ያስታውሳሉ። የጥንታውያን የአውሮፓውያን ካርታዎች የብራና ማስረጃ እያወጡ በረራ በግራኝ አህመድ ወረራ ወቅት የወደመች ጥንታዊት የኢትዮጵያ ማዕከል እንደነበረችና በአጼ ሚኒሊክም በ19ኛው ክፍለ ዘመን ዳግም ያነቋት ታሪካዊ ከተማ እንደሆነች ይሞግታሉ። በሌላ በኩል ደግሞ የኦሮሞ ምሁራን ፊንፊኔ በሚለው የስም ውበት ፍቺ ተደግፈው ቦታው የቱለማ ኦሮሞ አባቶች የፍል ውሃና ለም የከብት ማሰማሪያ መሬት እንደነበረ ያስረዳሉ። የከተማዋ መቆርቆርና መስፋፋት ቀደምት የኦሮሞ አባወራዎችን ያፈናቀለ ታሪካዊ በደል እንደሆነ በመጥቀስ ፊንፊኔ የሚለው ስም የማንነትና የመብት ማስመለስ ተምሳሌት እንደሆነም ይናገራሉ። ይህ በሁለቱ ሊታረቁ ያልቻሉ የታሪክ ትርክቶች ዛሬ ብልጽግናን ለሁለት ሰንጥቆታል። ያለውን ስንጥቃትንም ሽብልቅ እያኖረበት ይገኛሉ። ይህንን የኦህዴድ ብልጽግናን እንቅስቃሴ በመቃወም የአማራ ብሔራዊ ንቅናቄ አብን ከባድ ማስጠንቀቂያ ያስተላለፈ ሲሆን እናት ፓርቲ በበኩሉ ይህ የይገባኛል ፍልሚያና አሳሳች አካሄድ የከፋ የደም መፋሰስ ጦርነትን ሊወልድ ይችላል ሲል ከፍተኛ ስጋቱን በመግለጽ አስጠንቅቋል። ይህ በእንዲህ እንዳለ የተቀሰቀሰው የፖለቲካ ማዕበል ለማረጋጋትና ያጋደለውን የኃይል ሚዛን ለማስተካከል የሚጣደፉት ጠቅላይ ሚኒስትር አብይ አህመድ ውጥረቱን ለማርገብ አለመው በኦቤን እና በአማራ ሚዲያ ኮርፖሬሽን መስኮቶች ብቅ ብለዋል። ጠቅላይ ሚኒስትሩ በንግግራቸው ጥንታዊውን የአማራና የኦሮሞ ህዝቦች ታሪካዊ ህብረት እያጣቀሱ በመተረክ ያንን የነበረውን የኦሮማራ ጥምረት ድጋሚ በማደስ የመፍረስ አደጋውን ለመቀልበስ ጥረት ሲያደርጉ ይታያሉ። ሆኖም ግን በአንድ በኩል የታሪክ ጥምረትን የማደስ ጥረት እየተደረገ ባለበት በዚህ ስሱ ወቅት፣ በሌላ በኩል ደግሞ ኦህዴድ ልሳናት በአዲስ አበባ ኦሮሚያ ዋና ከተማ አዲስ አበባ የኦሮሚያ ዋና ከተማ እንድትሆን ስምምነት ላይ ተደረሰ የሚል የሐሰት የፕሮፓጋንዳ ማዕበል በማናፈስ ላይ ይገኛሉ። ይህንን ከፋፋይና የህዝብ አሳሳች ተግባር አቶ ግርማ ሰይፉ በጽኑ በይፋ ኮንነውታል። የዚህ ሁሉ ፖለቲካዊ ፍልሚያ ስር ደግሞ ሁለቱ ወገኖች የቃላትና የታሪክ ምሁራን የሚያደርጉት ስሜት ቀስቃሽ የይገባኛል ትረካ ነው። እውነታው ግን ከሁለቱ ትረካዎች ባሻገር ሌላ መሬት የረገጠ መንገድን ያሳያል። ሀገራዊ ምክክር ኮሚሽኑ እስካሁን ባካሄደው ሂደት ሁለት ዋና ዋና መንገዶችን አልፎ አሁን ያለበት ደረጃ ላይ ደርሷል። የዚህ ሁሉ ሀገራዊ ጉዳዮች ላይ ተመሳሳይና ወጥ የሆነ የምክክር ሀሳብ ለማሰባሰብ የቻለ ቢሆንም በተለይም በአዲስ አበባ ባለቤትነት በፕሬዝዳንት አሰራር ምርጫ እንዲሁም በፌዴሬሽን ምክር ቤት አደረጃጀትና የአመራረጥ ሁኔታ ላይ እጅግ የተራራቁና የጎሉ የልዩነት ምክር ሀሳቦች ቀርበውበታል። ሀቁ ይህ ሆኖ ሳለ የገዢው ፓርቲና የመንግስት ሚዲያዎች በሁለቱ ጉዳዮች ላይ ፍጹም ስምምነት ተደረሰ እያሉ የሚያስደልቁት የአታሞ ድለቃም ሆነ በአዲስ አበባ የኦሮሚያ ርዕሰ ከተማ እንድትሆን ተወሰነ የሚለው አየር ላይ የተበተነ የበሬ ወለደ ዜና ከዛሬ መንጋን የጊዜው ደስታን ከመስጠት ባለፈ ምንም አይነት መሬት የረገጠ እውነታው
እንደሌለውም እየታየ ይገኛል። በመሆኑም የምክክር ኮሚሽኑ የራሱን የነጻነትና የቁም ነገር ሚዛን ለመጠበቅ ሲል ህዝቡን የሚያሳስቱና የሂደቱን ህጋዊነት የሚያጎድፉ እንዲህ ያለው የተዛቡ ዘገባዎችን ከስር እየተከታተለ በማረም የህዝብን እምነት ሊጠብቅ ይገባልም ተብሏል።